ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የኢትዮጵያን የባህር በር የህልውና ጥያቄ ማስመለስ የዚህ ትውልድ ኃላፊነት ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ተናገሩ። የባህር በራችን የደም ስራችን በሚል መሪ ሀሳብ ሀገር አቀፍ የወጣቶች የንቅናቄ መድረክ ተካሂዷል። ቤተልሔም ሰለሞን ዝርዝር አዘጋጅታለች። ከ12ቱ ክልሎችና 2 ከተማ አስተዳደሮች የተውጣጡ የወጣት አደረጃጀቶች የተሳተፉበትና የባህር በራችን የደም ስራችን በሚል መሪ ሀሳብ በተካሄደው ሀገር አቀፍ የንቅናቄ መድረክ ላይ የባህር ኃይል አባላት፣ የወጣት አደረጃጀቶች፣ የሀገር ሽማግሌዎች፣ አርበኞች፣ ልዩ ልዩ የጸጥታ አካላትና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ወጣቶች ፌዴሬሽን ፕሬዚዳንት ታረቀኝ አብዱል ጀበር ንቅናቄው በዋናነት እንደ ሀገር የተጀመረውን የባህር በር ባለቤትነት ይገባኛል ጥያቄ ወጣቱ የጋራ አቋም በመያዝ ሚናውን እንዲወጣ ለማስቻል ታልሞ ተዘጋጀ ነው ብለዋል። ብሔራዊ ጥቅማችን ለማረጋገጥ ከምንም በላይ የሀገራችን የባህር በር ባለቤትነት ጥያቄ ታሪካዊና ወቅቱ የሚሻ በተለይም የወጣቶች የረጅም ጊዜ ቁጭት የሆነውን ይሄን አጀንዳ ለመምከር እዚህ ስለተገኘን ከምንም በላይ ወጣቶቻችን የባህር በር ጉዳይ ለምን አጣን፣ ያጣንበትስ ሂደት ምን አይነት ነበረ፣ እሱንስ ተመልሰን ልናገኝ የምንችለውና መብታችንን ልናረጋግጥ በቀጠናው ተሰሚነታችንን ከፍ ለማድረግ የሀገራችንን ብሔራዊ ጥቅም እንዲረጋገጥ ከማድረግ አንጻር ከወጣቶች ምን ይጠበቃል በሚለው መድረክ ላይ ከታሪካዊ ዳራውም አልፎ በቀጣይ ምን መደረግ አለበት፣ ወጣቱስ ሚና ምን መሆን አለበት የሚለውን ለመምከር እንደ ሀገር የተጀመሩ ግዙፍ ፕሮጀክቶች በይቻላል ተጀምረው መጠናቀቃቸውን የገለጹት ተሳታፊ ወጣቶቹ የባህር በር ባለቤትነት ጉዳይም በስፋት ሊሰራበት የሚገባና ለትውልድ መተላለፍ ያለበት መሆኑን አንስተዋል። ኢትዮጵያ ትልቅ 2 ብሔራዊ አጀንዳ ነበሯት። ከዛ ውስጥ አንዱን በስኬት አጠናቀናል። ከታላቁ የኢትዮጵያ ህዳሴ ግድብ በስኬት መጠናቀቅ በኋላ የባህር በር አጀንዳን እውን ለማድረግ በሚደረገው ጥረት የዚህ መድረክ አካል በመሆኔ እጅግ ኩራት ይሰማኛል። ሁላችንም ልንኮራበት የሚገባን ታሪካችን ነው። ባህር በራችን ያለው አጀንዳ ምንድነው የሚለውን በደንብ በስፋት ሊነገረን ይገባል። ምክንያቱም ብዙ ጠላቶች አሉብን። የሐሰት ፕሮፓጋንዳ እየተሰራ ነው ያለው። እንደ ሀገር ለወጣቶች ትልቅ ስንቅና ኃይል እንዲሆነን ምሁራኖች፣ ዲፕሎማሲ ላይ ያላችሁ አካላቶች ትክክለኛ የሆነ ነገር በስፋት ቢሰጥ የሚል ነገር አለኝ። ከዛ ውጭ ደግሞ ከስር ያለውም ትውልድ ይሄን ታሪክ አውቆ ማደግ አለበት። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ወጣቶች ለወደፊቱ ጣፈንታቸው የመታገል ብሎም ሁለንተናዊ ተጠቃሚነታቸው እንዲረጋገጥ የባህር በር ጥያቄን የማስመለስ ኃላፊነት አለባቸው ነው ያሉት። ጉዳዩ የትውልድ ጉዳይ ነው። በእውቀት፣ በሰላም፣ በአንድነት፣ በህጋዊ መንገዶች የተመራ ተሳትፎ እንዲኖራችሁ ይጠበቃል። ይህ ጉዳይ ለኢትዮጵያ ቀጣይ ትውልድ ዕድል መክፈቻ ልዩ ቁልፍም ነው። ወጣቶች በማህበራዊ መድረኮች ውይይትና የጋራ መድረኮችን በመፍጠር ግንዛቤ ማዳበር ይጠበቅባቸዋል። በተጨማሪም ብሔራዊ ጥቅምን በማስጠበቅ በህዝብ ለህዝብ ግንኙነት ዲፕሎማሲ ድምጻችሁን ልታሰሙ ይገባል። የባህር በር የማግኘት የመላ ሀገራችን ህዝብ ትልቅ ቁጭትን የያዘን ጉዳይ ነው። በመሆኑም አሁን ላይ ለወጣቶች ማሳሰብ የምፈልገው የባህር በር ጉዳይ የዛሬ ወጣቶች ብቻ ሳይሆን የነገውንም ወጣቶች እድል ጭምር የሚወስን በሀገራችን ከፍታ ብልጽግና መረጋጋት ወሳኝ ጉዳይ ነው። ኢትዮጵያ ከባህር በር ጋር ማገናኘት የዚህ ትውልድ ኃላፊነትም ጭምር ነው። በንቅናቄ መርሃ ግብሩ ላይ ከ1000 በላይ ወጣቶች የተገኙ ሲሆን በቀጣይ በሁሉም ክልሎችና ከተማ አስተዳደሮች ባሉ 192 ከተሞች ተመሳሳይ መድረኮች እንደሚካሄዱም ተገልጿል። በሚኒስቴሩ እና በተጠሪ ተቋማት ሪፎርም ሊያካሂድ መሆኑን የከተማና መሰረተ ልማት ሚኒስቴር ገለጸ። ሚኒስቴሩ ሪፎርም ለማካሄድ የሚያስችለውን ስምምነትን ፈጽሟል። ተመስገን ዳረጎት ዝርዝር አዘጋጅቷል። በከተማና መሰረተ ልማት ሚኒስቴርና በስሩ በሚገኙ ተጠሪ ተቋማት ሪፎርም ሊካሄድ መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ አስታውቋል። የከተማና መሰረተ ልማት ሚኒስቴርና በስሩ ያሉ ተጠሪ ተቋማት ማለትም የኢትዮጵያ መንገዶች አስተዳደር፣ የኢትዮጵያ ኮንስትራክሽን ባለስልጣን፣ የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት፣
በሁለተኛ ዙር የመንግስት አገልግሎትና አስተዳደር ሪፎርም ተግባራዊ እንዲያደርጉ ከተመረጡ መስሪያ ቤቶች መካከል በመሆን ከሐምሌ 2017 ዓ.ም ጀምሮ ሪፎርሙን ተግባራዊ ለማድረግ ብዙ ስራዎችን ስናከናውን ቆይተናል። የሪፎርሙ ቀዳሚ ግብ ዘመናዊ፣ ብቁ፣ ገለልተኛ ተቋም በመገንባት በሚኒስቴር መስሪያ ቤቱና በዘርፋችን የሚሰጡ አገልግሎቶችን ፍሰቶቻቸውን የጠበቁ ከቢሮክራሲያዊ መጓተት የጸዱና በቴክኖሎጂ የተደገፉ በማድረግ የዜጎችን አመኔታና እርካታ ማሳደግ ነው። በተጨማሪም ሪፎርሙ ከፌዴራል እስከ ከተሞች ያለውን አደረጃጀት ተናባቢና በዘመናዊ ቴክኖሎጂ የተደገፈ እንዲሆን በማድረግ ብቁና ትውልድን የሚሻገሩ ተቋማትን ለመገንባት ያስችላል። ሚኒስቴሩ በሪፎርሙ ዙሪያ በጋራ ለመስራት ከከፍተኛ የትምህርት ተቋማትና ከማሰልጠኛ ማዕከላት ጋር ስምምነት አካሂዷል። የአዲስ አበባ ዩኒቨርሲቲና የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንቶች ዶክተር ሳሙኤል ክፍሌና ዶክተር ደረጀ እንግዳ ሪፎርሙ ውጤታማ እንዲሆን ተቋማቱ እንደሚሰሩ ገልጸዋል። ከመዘመን ጋር የሚመጣ ከተሜነትን እንደ ጸጋና እንደ ድል ወስደን ወደ ኢኮኖሚ ብልጽግና ለመቀየር ለዜጎች ደግሞ ሁለንተናዊ ብልጽግና ለማረጋገጥ የሚረዳ ስራ ነው ብዬ ነው የምወስደው። በዚህ የታሪክ ጉዞ ውስጥ አብረናችሁ እንድንሆን ስለፈቀዳችሁልን ከልብ አመሰግናለሁ። በእርግጠኝነት አዲስ አበባ ዩኒቨርሲቲ ይህን ኃላፊነቱን ይወጣል። ዩኒቨርሲቲ ለኢንዱስትሪ ተብሎ ኢንዱስትሪዎችን ሰፖርት እንዲያደርግ በሰው ኃይል አቅም እንዲያዘጋጅ ተብሎ በመንግስት በልዩ ሁኔታ የተቋቋመ ዩኒቨርሲቲ ነው። ይህንን ሚሽናችንን ለማሳካት አሁን የተፈጠረውን እድል ከዚህ በፊትም ደግሞ ስንሰራቸው የነበሮችን በጋራ የምንሰራቸው በርካታ ስራዎች አሉ። ይሄ አንደኛው ነው ብዬ ነው የማስበው። እኛ ኃላፊነታችንን በተቀመጠው አቅጣጫ በተቀመጡት እቅዶች መሰረት እንሰራለን የሚል እምነት አለኝ። ሪፎርሙ ሰፋ ያለ ሲሆን 7 የሪፎርም አምዶችን አካቷል። ተቋምን ማዘመን እንዲሁም ሰራተኞችን ማብቃት ላይ ትኩረት ማድረጉን የከተማና መሰረተ ልማት ሚኒስቴር ሲኒየር አማካሪ ተስፋዬ ወልደ ሚካኤል ተናግረዋል። ስራን ከማቀላጠፍ ጀምሮ እስከ ሰራተኛን በብቃት መዝኖ ወደ ስራ ማሰማራትን የያዘ ነው። በሰው ኃይል በኩል የሚደረገው ሪፎርም ለሰራተኞች የብቃት ፈተና በማዘጋጀት የሚሰጥ ሲሆን ፈተናውን ያለፉ ሰራተኞች ምደባ ይካሄዳል። ምዘና ያላለፉ ሰራተኞችም በስራ ላይ ሆነው የብቃት ፈተና እንደሚወስዱ ታውቋል። የሰራተኞች ብቃት ምዘና ነው የሚካሄደው። በዚህ ብቃት ምዘና ዩኒቨርሲቲዎች የብቃት ምዘና ማዕቀፍ ያወጣሉ። የማዕቀፉ የቴክኒካል ማዕቀፍ ውስጥ ተነስተው የብቃት ምዘና መስፈርቶችን ያወጣሉ፣ ጥያቄዎችን ያወጣሉ፣ ይመዝናሉ። ሰራተኞች የተመዘኑ ሰራተኞች ወደ ስራ ምደባ ውስጥ ይገባሉ ማለት ነው። ተመዝነው ውጤታቸው ዝቅ ያሉ ሰራተኞች በእነዚህ ተቋማት ስልጠና ይሰጣቸዋል። ግን አንዴም አይደለም ተደጋጋሚ ስልጠና ተሰጥቶ ብቃታቸው በዛ መሰረት እያደገ ወደ ስምሪት ይገባሉ ማለት ነው። የብቃት ማረጋገጫ ፈተናው እስከ ሚያዝያ መጨረሻ ተሰጥቶ እንደሚጠናቀቅ የተገለጸ ሲሆን በሚቀጥሉት ዓመታት በተዋረድ ተቋማት ተግባራዊ እንደሚደረግ ከሚኒስቴሩ የተገኘው መረጃ ያመላክታል። በትምህርት ቤቶች ላይ ፈጠራዎችን ማበረታታት ተማሪዎች ፈቺ ግኝቶች ላይ እንዲሰሩ ያግዛል። ተግባሩን በማስተባበር ደግሞ በየደረጃው የሚገኙ የትምህርት ተቋማትና የዘርፉ አስተዳደር አካላት ኃላፊነት ደግሞ ውጤታማነቱን ይወስናል። ባልደረባችን ወንዲፍራው ዘውዴ በደብረ ብርሃን ከተማ ኃይሌ ማርያም ማሞ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝቶ የተማሪዎችን የፈጠራ ስራ ተመልክቷል። አብረን እንከታተል። ስሜ ሄኖክ አብርሃም ይባላል። የኃይሌ ማርያም ማሞ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። የ10ኛ ክፍል ተማሪ ሲሆን ዛሬ ይዤላችሁ የመጣሁት የስማርት ሳይረን ሲስተም ነው። ማለትም በትምህርት ቤታችን የሚገኘውን የደውል ስነ ስርዓት ወደ ዲጂታል መቀየር ነው። ስለዚህ በየ40 ደቂቃው ልዩነት መሃል እየገባ ደውሉን ይደውላል ማለት ነው። በዛሬው መልከታችን እንግዲህ የሳይንስና ቴክኖሎጂ ክበብ ብለው ተማሪዎችም መምህራኖችም በራሱ የመሰረቱት ክበብ አለ። በዚህ ክበብ ውስጥ አዳዲስ ፈጠራዎች እየተሰሩ ይገኛሉ። ከትምህርት ቤቱ ርዕሰ መምህር ንጉስ ደስታ ጋር ቆይታ እናደርጋለን። ምናልባት እነኚህ ልጆች የበለጠ እንዲሰሩ ሀገር አቀፍ ተወዳዳሪ፣ ክልል አቀፍ ተወዳዳሪ እንዲሆኑ ከተማ አስተዳደሩ የሚመለከተው አካላት ድጋፍ ቢያደርግልን ማቴሪያል ብናሟላላቸው ልዩ ተወዳዳሪ ሆነው ይቀርባሉ የሚል እምነት አለ በእኔ በኩል። ዋነኛውና በጣም አስፈላጊ የሚባለው አርዱኢኖ ነው። ኮድ ተደርጓል።
ይችኛዋ ደግሞ አርቲስቲ ሞጁል ትባላለች። ታይማችንን የሚጠብቅልን ነው። እኛ ባጭሩ ለመስራት የፈለግነው የኃይለ ማርያም ማሞ የትምህርት ቤታችን ዌብሳይት ነው። ሶ እዚህ ጋር ሆም ፔጁ አለ። ሆም ፔጁ ላይ ብዙ ኤሌመንቶች አሉ። የትምህርት ቤቱን እሴቶችን ለመግለጽ ፋሚሊ ቴስቲሞኒያልን ለመግለጽ አለ። እዚህ ጋር ደግሞ አባውታስ ስለ ትምህርት ቤቱ ምን አይነት ነገሮች እንዳሉ ውስጡ ቪዥኑ፣ አላማውን፣ ሂስትሪውን እዚህ ጋር ማስቀመጥ እንችላለን። አግሮቦት ይባላል። አሁን ይሄን እናስበንተን ያለው በመጀመሪያ ገጠር ውስጥ ይሄን ያህል በእኛ ሀገር ውስጥ ዲጂታል የሚባል ነገር የለም። ስለዚህ የአርሶ አደሩ ጋር ቢደርስ ምን ችግር ይፈታል ወደፊት? አሁን ለምሳሌ ትራክተር ኤክስፒሪየንስ ያስፈልጋል ለመንዳት ማለት ነው። ይሄንኛው ደግሞ ኤክስፒሪየንስ አያስፈልግም፣ በራሱ ነው እንትን የሚለው ልምድ አያስፈልግም። አሁን ከፈለገ በስልኩ መቆጣጠር ይችላል። በስልኩ መቆጣጠር ካልቻለ ይሄንኛው ለብቻው ራሱን ችሎ ያስለታል ማለት ነው። መዝራትም ከፈለገ በራሱም ይዘራለታል። ውሃ መጠጣት ከፈለገ በሰዓቱ ውሃ ይጠጣለታል። እዚህ የሰራሁት ፋየር ኤክስኪዩዘር ሮቦት ወይም እሳትን የሚያጠፋ ሮቦት ነው። በዘር አለ። በዘር የሚባል ስላልተገዛ ነው እንጂ ጭሱ ዳንጀረስ ሲሆን በዘሯ ትጮሃለች እና እዛ አካባቢ ያሉት ሰዎች እርምጃ እንዲወስዱና ከዛ አካባቢ እንዲርቁ ያደርግልናል ማለት ነው። ፋኑ እየተሽከረከረ እዛ አካባቢ ያለውን ጭስ ሪሙቭ እንዲሆን ያደርገዋል ማለት ነው። ቀደም ብለን የተማሪዎችን የፈጠራ ስራ ውጤቶችን ተመልክተናል። የፈጠራ ስራዎቹ ውጤታማ እንዲሆኑ ደግሞ በጀትም ያስፈልጋቸዋል። የተማሪዎችን የፈጠራ ውጤት ስራዎችን ለማበረታታት ደግሞ የከተማ አስተዳደሩ ትምህርት መምሪያ ምን እየሰራ ነው ስንል ወይዘሮ መቅደስ ብዙነህን ጠይቀናል። በአገር አቀፍ ደረጃ ጭምር ተወዳድረው አሸናፊ ሆነው ከ4 ተማሪ በላይ ኢንሳ ተቀላቅለዋል። የፈጠራ ስራ እየሰሩ ያሉበት ሁኔታ ነው ያለውና ትምህርት ቤቶች ይሄንን የማበረታታት ስራ በሳይንስና ቴክኖሎጂ ክበብ አማካኝነት እየሰሩ ያለበት ሁኔታ ነው ያለው። እንደ ከተማ አስተዳደር የሚዘጋጁ ውድድሮች አሉ። በባለፈው አመትም ያዘጋጀነው ውድድር አለ። ከትምህርት ቤት ተነስቶ ጉድኝት ይሄዳል። ከጉድኝት ወደ ዞን ተጠቃሎ ሲመጣ የአሸናፊዎች አሸናፊ ተወዳድረው ማበረታቻዎችን እንሰጣለን። ስራውን ለማበረታታት ማለት ነው። እንደ ከተማ አስተዳደር ለዚህ ተብሎ የሚመደብ በጀት የለውም። አንደኛ መምሪያው የሚመደብለት በጀት የተማሪ ቀመር ነው ለትምህርት ቤቶች የሚመደበው። አሰራሩም ትምህርት ሚኒስቴር የሚያወረደው ስታንዳርድ እንደዛ ስለሆነ ማለት ነው። የፈጠራ ስራዎች ውጤታማ እንዲሆኑ ደግሞ ከኮሌጆችና ከዩኒቨርሲቲዎች ጋር ማስተሳሰር አንዱ ትልቁ ሚና ነውና ይጠይቃል። ከዚህ አንጻርስ ምን እየተሰራ ነው? ከኮሌጆችና ከዩኒቨርሲቲዎች ጋር በጣም በትስስር ነው የምንሰራው። በዚህ አጋጣሚ የደብረ ብርሃን መምህራን ኮሌጅንም ደብረ ብርሃን ዩኒቨርሲቲን ማመስገን እፈልጋለሁ። በተለይ የስቲም ፕሮግራሙ በፊት ይሰጥ የነበረ 2ኛ ደረጃ ብቻ ላሉ ተማሪዎች ነበር አድርጎ አሁን 1ኛ ደረጃ ተማሪዎችንም አካተው እየሰጡልን ነው። ክረምት ላይ ገብተው ስልጠናዎችን ይወስዳሉ። እንዲሁም ደግሞ ቅዳሜና እሁድ ትምህርት ቤት ላይ መጥተው ይማራሉ ማለት ነው። ስለዚህ እሱ ላይ ተሳስረን ነው እየሰራን ያለ ነው። ቀጥለናል ተመልካቾች። ከወሊድ በኋላ የሚከሰት ድብርት እናቶችን ለተለያዩ የጤና እክሎች እንዲጋለጡ ያደርጋቸዋል። ለመሆኑ በእናቶች ላይ ከወሊድ በኋላ የሚከሰት ድብርት መነሻ ምክንያትና ሕክምናው ምን ይሆን? ብርቱካን ማሞ የሕክምና ባለሙያ አናግራ ተከታዩን ዘገባ አዘጋጅታለች። ከወሊድ በኋላ እናቶች ብዙ ኃላፊነት ይኖራቸዋል። በወሊድ ጊዜ ከሚያጋጥማቸው ህመም ጀምሮ አራስ ልጃቸውን መንከባከብ፣ ጡት ማጥባት፣ እንቅልፍ ማጣትን ጨምሮ የሚያስተናግዷቸው የስሜት ለውጦች እናቶች ከወሊድ በኋላ ለሚያጋጥማቸው ድብርት ህመም መነሻ ምክንያት ይሆናሉ። ለመሆኑ እናቶች ከወሊድ በኋላ ለሚያጋጥማቸው ድብርት ህመም መነሻ ምክንያት አለውን? እናንተስ ታውቁታላችሁ? ስንል እናቶችን አነጋግረን ነበር። ስንወልድ በባህላችን ድምጻችንን ከፍ አድርገን አንናገርም፣ ከቤት አንወጣም። ስለዚህ ካጠገባቸው ሰው መኖር አለበት። የሚፈልጉትን ነገር መጠየቅ አለበት። እንዲሟላላቸው የሚፈልጉት ነገር ካለ ሰው በአቅሙ ነው። ከአቅሙ በላይ ሊሆን አይችልም አይደለ? እንደ ኑሮ እንደ አቅሙ ጠይቀዋቸው ተረድተዋቸው የሚፈልጉት ነገር ቢያደርጉላቸው ያ ስሜት አይሰማቸውም። በተለይ ሴት ልጅ ከወሊድ በኋላ በጣም እንክብካቤ ያስፈልጋታል። ከትዳር አጋሯም ሊሆን ይችላል፣ ከሌላ ፋሚሊም ሊሆን ይችላል፣ ከሌላም ከውጭም ሰው እንክብካቤ ያስፈልጋታል። ምናልባት እኔ የማስበው ነገር እንዴት ነው እንዳልሹ አሁን የትዳር አጋርሽ ጥሩ ካልሆነ ወይ በአካባቢሽ ወይ በቅርብሽ ቤተሰብ ፋሚሊ የሌለው ሰው እንደዚህ አይነት ውስጥ ሊገባ ይችላል። እናቶች ከወሊድ በኋላ የሚያጋጥማቸው የስሜት ለውጥ ይኖራል። ይህ የተለመደና ቀላሉ የድብርት ስሜት ነው። ከወለዱ እስከ 14 ቀን በኋላ ሊለቃቸውና ወደ ተለመደ ባህሪያቸው ይመለሳሉ። ነገር ግን ከእርግዝና ጀምሮ የሚያጋጥም የድብርት ስሜት ካለ ከወሊድ በኋላ ከፍ ሊልና የሕክምና ክትትል የሚያስፈልግበት ሁኔታ ላይ ሊደርስ ይችላል። በእርግዝና ክትትል ወቅት በድብርት
የድብርት ስሜት ውስጥ ያሉ እናቶችን ከወሊድ በኋላ ክትትል እናደርግላችኋለን። ይህ ከወሊድ በኋላ የሚያጋጥመውን የድብርት ስሜት ለመረዳት ያግዘናል ይላሉ በደብረ ብርሃን ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል የማህጸንና ጽንስ ስፔሻሊስት ዶክተር ዮሐንስ ቀናው። አንድ እናት በእርግዝና ወቅት በተለያዩ ምክንያቶች ይሄ ድብርት ያለበት ቤት ውስጥ ልትሆን ትችላለች፣ ለእርግዝናው እስከ ምትወልድ ድረስ ማለት ነው። እንደዛ አይነት ስሜት ውስጥ የነበረች እናት ከወሊድ በኋላ ፖስትፓርተም ዲፕሬሽን ወይም ደግሞ የችግር ልትጋለጥ ትችላለች ማለት ነው። አንዱ እሱ ነው። ሌላው ደግሞ ምንድነው ከዚህ በፊት በወለዱበት ወቅት ለእንደዚህ አይነት ችግር ተጋልጠው ከሆነ የመደገም እድሉ በአሁኑ እርግዝና ከፍተኛ ነው ማለት ነው፣ ይጨምራል። እሱ ነው። ሌላ በእርግዝና ወቅት ወይም በወሊድ ወቅት የቤተሰብ የባለቤቶቻቸው እርዳታ የገንዘብ ችግር የሚያጋጥማቸው እናቶች ከባለቤቶቻቸው ጋር በእርግዝና ወቅት ግጭት ካለ እንደዚህ ቫዮለንሶች ካሉ ፍቺዎች ካሉ እንደዚህ አይነት ነገሮችም ከወሊድ በኋላ ለሚከሰት ወይም በእርግዝና ወቅት ለሚከሰት የስነ አእምሮ ችግር ሊያጋልጥ ይችላል ማለት ነው። ከፍተኛ ክትትል የሚያስፈልገው ፖስት ፓርተም ሳይኮሲስ ከአንድ ሺህ እናቶች አንዷ ላይ የሚከሰት ከፍተኛ የሆነ የድብርት ስሜት ሲሆን እሷ ላይ ብሎም ልጇ ላይ ጉዳት የማድረስ አቅም ስላለው ክትትል ያስፈልገዋል ብለዋል ዶክተር ዮሐንስ። ቢሆን የሚያወራቸው ሰው ያለ የሚመስል ስሜት መሰማት የሚያዩት ጀስት ሳይኖር ጀስት የሚታይ ነገር እያዩ የሆነ ነገር እያዩ ይመስላችኋል ወይም ደግሞ ይሄ ሮንግ የሆኑ ቶቶች ይሄ ማሰቦች ጭንቅላታቸው ላይ ራሳቸውን የሚጎዳ ሊሆን ይችላል፣ ልጃቸውን የሚጎዳ እስከ ልጅ መግደል ድረስ የሚያደርስ አይነት ችግር ነው ይሄ ፖስትፓርተም ሳይኮሲስ የምንለው ማለት ነው። ይሄ በሚያጋጥም ሰዓት ያው በዋናነት ሕክምናው መሆን ያለበት ምንድነው ልጁ ከእናቱ ለተወሰነ ታይም በቤተሰብ እጅ ውስጥ መሆን አለበት። እሷም አልጋ ይዛ እናትየዋም አልጋ ይዛ ሕክምና ክትትል ማድረግ አለባት። ቀጥለናል ተመልካቾች። ኢትዮጵያ የባህር በር ሳይኖራት የምትቀጥል ከሆነ የፖሊሲ ነጻነቷ በራሷ ሳይሆን በቀጠናው ተሳታፊ ሀገራት ላይ የመውደቅ ስጋት አለባት ሲሉ የዓለም አቀፍ ጉዳዮች ተንታኝ ሚካኤል ማስሬ ተናገሩ። ከ200 ዓመታት በላይ ቆይተው የባህር በራቸውን ያስመለሱ ሀገራት በመኖራቸው ኢትዮጵያ ብዙ አማራጮች አላት ብለዋል። ተጨማሪውን አብረን እንከታተል። የአፍሪካ ቀንድ ነውጠኛ ነው። የብዙ ፍላጎቶች መራኮቻ ስፍራ በ30 ዓመት ውስጥ 2 ሀገርን ፈጥሯል። ግዙፍ የንግድ እንቅስቃሴ የሚከናወንበት የቀይ ባህር ዳርቻን ይጋራል። አስጊ ከሚባሉ የዓለማችን አካባቢዎች አንዱ ነው ይላሉ የዘርፉ ባለሙያዎች። የባህር ላይ ዝርፊያና ጽንፈኝነት መገለጫው ነው ብለውም ያብራራሉ። የዓለም አቀፍ ጉዳዮች ተንታኝን ሚካኤል ማስሬ ከአሚኮ ጋር በነበራቸው ቆይታ በዚህ ሀሳብ ይስማማሉ። እንደውም ምን ይባላል ሆርን ኦፍ አፍሪካ ወር ቤድ ኦፍ ፖለቲክስ ወይም ደግሞ ትራያትር ኦፍ ዋር የጦርነት ምንጭን የማይጠፋበት እንዲሁም ደግሞ ቴሮሪስት አታክ ያለበት የባህር ላይ ውንብድና ያለበት ይሄ ፓይሬሲ የምንለው እነሱ ነገሮች ያሉበት ነው። የዓለም የንግድ እንቅስቃሴ የሚተላለፍበት የዓለም የኬብል ወይም የኮሚኒኬሽን ኬብሎች የተዘረጉበት የሆነ ከመሆኑ አንጻር ነው። ወደ ኋላ ከሄድንም ለምሳሌ የቅኝ ግዛትን ካየ ነው አብዛኞቹ የአውሮፓ ቅኝ ገዢዎች የመጡ በየት በኩል ነው። ለምሳሌ ጣሊያንን ብታይ በአፍሪካ ቀንድ ነው። ብሪቴንን ብታይ በአፍሪካ ቀንድ ነው። ፍራንስን ብታይ በአፍሪካ ቀንድ ነው። አብዛኞቹ ሀያላን የሚባሉ አፍሪካን የተቀራመቷትና በብዛት ከ15 ከ13 ቅኝ ግዛት ያላቸው ሀገራትን ብሪቴንና ፍራንስ ምነት የመጡት በየት ነው? በአፍሪካ ነው። ይህንን በመሰለ አይገመት የቀጠና ውስጥ ለ32 ዓመታት በር አልባ ሆና የከረመችው ኢትዮጵያ አሁን የይገባኛል ጥያቄን አንስታለች። ስልታዊ በሆነ መንገድ ከቀይ ባህር ከንፈር የተገፋችው ኢትዮጵያ ባለቤት ወደ ሆንኩበት ስፍራ ልመለስ የሚለው ጥያቄን አንዳንድ ሀገራትን አስቆጥቷል። ለምን? ምክንያቱም በኢትዮጵያ አቅም አልባነትና ተቆልፎባት መቀመጥ የሚያስከብሩት ጥቅም ስላለ ነው ይላሉ። 6 ከ37 ጊዜ በላይ ኢትዮጵያና ግብጽ በዘመናቸው ጦርነት ውስጥ እንደገጠሙ ታሪክ ያሳያል። ከነዚህ ውስጥ አንዴ ብቻ ደባርቅ ላይ አጼ ቴዎድሮስ ገና በሽፍትነት ዘመኑ በግብጽ ወታደሮች እንደተሸነፈና ትምህርት እንደወሰደበት ታሪካችን ይነግረናል።
የኢትዮጵያና የግብጽ ግንኙነት ሁልጊዜም ቢሆን የጠላትነት ነው። ለምን? የግብጽ ህልውና የተመሰረተበት የናይል ወንዝ ከኢትዮጵያ ስለሚመነጭና ስለሚሄድ። ስለዚህ የኢትዮጵያ ላንድ ሎክድ መሆን ወይም የባህር በር አልባነት የሚጠቅመው ለግብጽ ነው። ለምን ካልክ የኢትዮጵያ የኢኮኖሚ አቅሟን አሳድጋ የባህር በር ጥያቄ እንዳታነሳ፣ የባህር በርና የፖርት ዴቨሎፕመንት እንዳታለማ፣ ኢትዮጵያ በኢኮኖሚ በፖለቲካ አቅሟን አጠናክራ በአፍሪካ ቀንድ ላይ ይበልጥ አቅም እንዳይኖራት ለማድረግ ነው። ታዲያ 95 በመቶ የኢትዮጵያ ገቢ ወጪ ንግድ የሚከወንባት ጅቡቲ ምንም እንኳን ሉዓላዊ ሀገር ብትሆን 10 ገደማ ሀገራት እግራቸውን ተክለውባታል። በመሆኑም ጅቡቲ በራሷ ፍላጎት ብቻ ከመወሰን ያለፈች ሀገር ሆናለች። ይህ ደግሞ ለኢትዮጵያ ከባድ ስጋትን ፈጥሯል። በ60 ኪሎ ሜትር ውስጥ ሆነ ራዲየስ ውስጥ ሆነ የባህር በር ተጠቃሚ ካልሆንክና በዚህ ኤሪያ ላይ ደግሞ ብዙ ሀገራት ስቴክ ካላቸው የእነዚህ ሀገራት ባንተ ዘላቂ የናሽናል ኢንተረስት ላይ ትልቅ ጫና ይፈጥራል እያደገ ሲሄድ። ስለዚህ ኢትዮጵያ የአይኤምኤፍ፣ የወርልድ ባንክ፣ የተለያዩ የአፍሪካ ዲቨሎፕመንት ባንክ ብድር የተለያየ ነገር ለማግኘት ስትጠይቅ እነዚህ ሀገራት አይደሉ እዚህ ስቴክ ያላቸው። ኢትዮጵያ ከነሱ ጋር ያልተስማማ ፖሊሲ ቢኖራት እጇን የመጠምዘዝና አንገቷን የማነቅ ሂደት ነው የሚፈጠረው። ከዚህ አንጻር ኢትዮጵያ ፌር ሸር ሊኖራት ይገባል። ከቀይ ባህር በ60 ኪሎ ሜትር ብቻ የምትርቅ ሀገር ኢትዮጵያ ወደ ባህር ልመለስ ስትል የንግድ መስመር ጉዳይ ብቻ ሳስቧት አይደለም። ይልቁኑ የፖሊሲ ነፃነቷን ለማስከበር ሉዓላዊነቷን ለማስጠበቅና አካባቢዊ ጫናዎችን ለመቋቋም ያስችላት ዘንድ ነው። ለጥያቄዋ የመፍትሄ መንገድም አለው ይላሉ ሚካኤል ማስሬ። ሌጋሊም የባህር በር አክሰስ የማድረግ መብት አላት። ሂስቶሪካሊም ኢትዮጵያ ስትጠቀሙ የኖረው በችበት ነው። ፊዚካሊ ጂኦ ስትራቴጂካሊም ካየነው ደግሞ ለባህር በር ቅርብ ከመሆኑ አንጻር ነው። በቅርብ ጊዜ ወዲህ ከ235 ዓመት በኋላ የፖርት አክሰስ ያገኙ ሀገራት አሉ። ኢትዮጵያ ደግሞ በ32 ዓመት ጊዜ ውስጥ ያጣችውን ጥያቄ አንስታ ህጋዊ በሆነ መንገድ ብታስመልስ ወይም ደግሞ የጋራ ተጠቃሚነት በሚሆንበት መንገድ ፎርጅ ተደርጎ አክሰስ ቢፈጠር ለኢትዮጵያ ለቀጠናውም ኢትዮጵያ አስፈላጊ ሀገር ናት። ለቀጠናው ሰላም ትልቅ ሚና ላላት ኢትዮጵያም ሆነ ለቀንዱ ሀገራት ጠቃሚው ተባብሮ መስራት ነው ተብሏል። ሰዓታችን አሁን ደግሞ አጫጭር ዘገባዎችን ወደ እናንተ የምናደርስበት ነው። መሰረት መቅጫ አሰናድታቸዋለች። ቤት ሰርተን እናስረክባለን ብለው ህዝብን በሚያጭበረብሩት ላይ ህጋዊ እርምጃ እየተወሰደ ነው ሲል ፍትህ ሚኒስቴር ገለጸ። የተወካዮች ምክር ቤት ዛሬ ባካሄደው 7ኛ መደበኛ ስብሰባ በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት የፍትህ ሚኒስትሯ ሀና አርአያ ስላሴ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከሪል ስቴት አልሚዎች ጋር የተያያዙ ማጭበርበሮችን ከመቆጣጠር ለዲጂታል ምህዳሩ የህግ ማዕቀፎችን ተግባራዊ ከማድረግና የተቋሙን ተደራሽነት ከማስፋት አንጻር እየተሰሩ ባሉት ስራዎች ላይ ጥያቄዎች ቀርበዋል። ሚኒስትሯ የህግ የበላይነትን ለማረጋገጥ በየደረጃው አስፈላጊው የሪፎርም ስራዎች መተግበራቸውን አንስተው ሚኒስቴር መስሪያ ቤቱ አስፈላጊው የለውጥ ስራዎችን በትኩረት እየሰራ መሆኑን ገልጸዋል። የዜጎችን ዴሞክራሲያዊና ሰብአዊ መብት ጥያቄዎች በተመለከተ ማንኛውም አካል የመብት ጥያቄ ሲኖረው ህገ መንግስቱንና የሀገሪቱን ህጎች ባከበረ መንገድ ሊቀርብ ይገባል ብለዋል። ከህግ ውጭ የሆኑ ጉዳዮች ሲኖሩ ግን በየደረጃው ተጠያቂነት እንደሚኖር ነው ሚኒስትሩ ያብራሩት። ቤት ሰርተን እናስረክባለን በማለት ህብረተሰቡን በሚያጭበረብሩ ተቋማትና ግለሰቦች ላይ ህጋዊ እርምጃ እየተወሰደ መሆኑን መግለጻቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። የኢትዮጵያ የቡና ምርታማነት ዓለም አቀፍ የውጭ ንግድ ተወዳዳሪነትን በማሳደግ ለውጭ ምንዛሬ ግኝት ከፍተኛ አቅም እየፈጠረ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ኢትዮጵያ የግብርናው ምርታማነት የሚያሳድጉ የተሻሻሉ ዝርያዎችንና ቴክኖሎጂዎችን በመጠቀም በዘርፉ ተጨባጭ ውጤት እያስመዘገበች ትገኛለች። የኢትዮጵያ የውጭ ምንዛሬ ግኝት ዋነኛ ምንጭ የሆነው ቡናም የዚህ አካል ሲሆን ባለፉት የለውጥ ዓመታት በቡና ምርታማነት ላይ በተከናወኑ ስራዎች አበረታች ውጤት እየተመዘገበ ይገኛል ተብሏል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር እንደገለጹት ባለፉት የለውጥ ዓመታት የቡና ምርታማነትን ለማሳደግ ዘርፈ ብዙ ተግባራት ተከናውነዋል። መንግስት ቡናን በብዛት በጥራትና ዓለም አቀፍ ፍላጎትን ባገናዘበ መልኩ በማምረት ለኢትዮጵያ የኢኮኖሚ እድገት ያለው አበርክቶ እንዲያድግ ከፍተኛ ሚና እየተጫወተ እንደሚገኝ ገልጸዋል። ያረጁ የቡና ተክሎችን በአዲስ የመተካት እንዲሁም ቴክኖሎጂን የመጠቀም ባህል እያደገ መምጣቱ በቡና ምርታማነትና በውጭ ምንዛሬ ግኝት ላይ ከፍተኛ ለውጥ እንዲመዘገብ ማስቻሉን ገልጸዋል። በተለይም በአረንጓዴ አሻራ መርሃ ግብር የሚታከሉ የቡና ችግኞች የዘርፉን ምርታማነት ለማሳደግ አቅም እየፈጠሩ መሆኑን አስረድተዋል። የኢትዮጵያ ብሔራዊ ቡና ማህበር ፕሬዚደንት ሁሴን አምቦ በበኩላቸው በ2018 በጀት ዓመት 600 ሺህ ቶን የቡና ምርት ለውጭ ገበያ በማቅረብ ከ3 ቢሊዮን ዶላር በላይ የውጭ ምንዛሪ ለማግኘት ታቅዶ እየተሰራ መሆኑን መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል።
ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ አዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ አመሰግናለሁ። ዘገባዎቹን አንዷለም መናን ወደ እናንተ አደረስኩ። ጤና ይስጥልኝ። ተመልሰናል። ከውጭ የመረጃ ምንጭ ወደ ተጠና